ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ረቡዕ የብስራት ኮምቦ ፕሮግራማችን ተጀምሯል። በዕለቱ ቆይታችን ሳምንቱ የአውሮፓ ቻምፒየንስ ሊግ ነው። እንግዲህ ባሳለፍነው ሳምንት ኢንተርናሽናል ብሬክ ነበር። ከዚያ በሳምንቱ መጨረሻ የሊግ ውድድሮች ከዚያ ደግሞ በእንግሊዝ ኤፍኤ ካፕ ጨዋታዎች ተደረጉና አሁን ደግሞ በሳምንቱ አጋማሽ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታዎች መደረግ ተጀምረዋል። እነዚህ በስፋት እንመለከታለን። የዕለቱ ሰፊ ጉዳያችንም ይህ ነው የሚሆነው። ትላንት ሁለት ተጠባቂ መርሃ ግብሮች ተደርገዋል። ምሽት 4 ሰዓት ላይ እንዲህ ካለፉት ቀናቶች በፊት በአንድ ሰዓት ወደ ኋላ ተመልሶ ነው ጨዋታዎች በአውሮፓ የሚደረጉት። ይሄ ደግሞ ለወራት ይዘልቃል። በተለይ ምሽት ጨዋታዎችን ለመከታተል አመቺ ነው የሚሆነው አንድ ሰዓት ወደ ኋላ መቀነሳቸው። እናም ትላንት ተጠባቂው መርሃ ግብር በሳንቲያጎ ቤርናባው ሪያል ማድሪድን ከባየር ሙኒክ ያገናኘ ጨዋታ ነበር። ሁለቱ ቡድኖች በአውሮፓ ቻምፒየንስ ሊግ ስም ያላቸው፣ ዝና ያላቸው፣ ክብር ያላቸው ዋንጫዎችን ማሳካት የቻሉ ቡድኖች ናቸው። እንግዲህ ሀገረ ጀርመንን በመወከል የገዘፈ ስም ያለው ባየር ሙኒክ ነው። በስፔን ደግሞ በደማቅ ታሪኩ ራሱን በከፍታ ያስቀመጠው ቡድን ሪያል ማድሪድ ነው። እናም ሁለቱ የሚያደርጉት ጨዋታ በየጊዜያቱ ይጠበቅ ነበር። በተለይ ክርስቲያኖ ሮናልዶ ሳንቶስ አቬሮ በነበረበት ሰዓት ላይ ሙኒክ ላይ የሰራቸው ገድሎች አይዘነጉም። ትላንት የቤርናባው መርሃ ግብር ይጠበቅ ነበር። ሙኒክም ወደ ቤርናባው ተጉዞ ማሸነፍ አይቀናውም ነበረ። ሪያል ማድሪድ በድል ነበር የሚወጣው። ትላንትስ ምን ይገጥማል የሚለው ይጠበቃል። በተወሰነ መንገድ ቢሆን ሪያል ማድሪድ ከሙኒክ ባነሰ ደረጃ ላይ ሆኖ ነው ይሄ ጨዋታ የተከናወነው። ሙኒክ በጣም ለፍጹምነት የቀረበ አስደናቂ ቡድን ገንብተዋል። ዘንድሮ በሊጋቸው በጥሩ መንገድ እየተጓዙ ነው። በአውሮፓ ቻምፒየንስ ሊግ ከጠንካራ ቡድኖች መካከል ከግንባር ቀደምቶቹ ይቀመጣል። ሪያል ማድሪድ በውጣ ውረድ ውስጥ የሚገኝ ቡድን ነው። አሎንሶን አሰናብተው የቀድሞ ልጃቸውን እንደዚሁ በሌላኛው የቀድሞ ተጫዋቸው አልቫሮ አርቢሎዋ መተካታቸው ይታወቃል። እናም እንዴት ባለ መንገድ ማንቸስተር ሲቲን በተለይ የቤርናባው አስደናቂ ምሽት በፌዴ ቫልቬርዴ ተአምር ድል አድርገው ነው መውጣታቸው ለዚህ እንዲበቁ አድርጓቸው ነበረ። ትናንት ጨዋታው በእጅጉ ይጠበቅ ነበረ። የኪሊያን ምባፔ ከሰሞኑ ወደ ሲስተም ለመግባት እየጣረ መሆኑ ከጉዳት መልስ ማለት ነው ለማድሪድ ምን ያሳያል የሚለው ይጠበቅ ነበረ። ትናንት ታዲያ ከሜዳ ውጭ ተጉዞ ማድሪድን የገጠመው ባየር ሙኒክ 2-1 በሆነ ውጤት አሸንፏል። ሉዊስ ዲያዝ እና ሃሪኬን ናቸው ጎሎቹን ማስቆጠር የቻሉት። በመጀመሪያው አጋማሽ መጠናቀቂያ ሰዓት ላይ ሉዊስ ዲያዝ ከሰርጂ gnabry በጣም ስሩ ቦል በጥሩ መንገድ ደርሶት ጎል አስቆጠር። ሁለተኛው አጋማሽ እንደተጀመረ ማይክል ኦሊሴ የዘንድሮ አስደናቂ እንዲያውም ያለፉት ዓመታት የቡንደስሊጋው ምርጡ ፈራሚ እያሉት ነው ተነባቢ የጀርመን ጋዜጣዎች። እና ማይክል ኦሊሴ በጥሩ መንገድ አሲስት ያደረገለት እንኳን ሃሪኬን ይሄ የግል ብቃቱ አሊያም ደግሞ ከሃሪኬን የምናውቀው ለሱ እንደ ትሬድማርክ የሚመስል አይነት አስደናቂ ጎል ነው ማስቆጠር እየቻለው። የኋላ ኋላ ኪሊያን ምባፔ 74ኛው ደቂቃ ላይ ጎል አስቆጥሮ 2-1 ሆኖ ውጤት ጨዋታው ተጠናቋል። 49ኛ ጎሉን ነው በዚህ ውድድር ዓመት ማስቆጠር የቻለው ሃሪኬን በሉምዶች በጣም የተለየ ጥራት እንዳለው ማሳየው። ማይክል ኦሊሴ እንደዚሁ 44 ጎልና አሲስት እንዲሁ ደግሞ 8 አሲስቶችን በቻምፒየንስ ሊግ አድርጓልና ማይክል ኦሊሴ ከፓላስ ወደ ሙኒክ ካመራ በኋላ ተጫዋቹ ምን ያክል ወርልድ ክላስ ተጫዋች እንደሆነ የተመለከተንበት ጨዋታ ነበር። የትናንት ምሽቱም ጨዋታ እንግዲህ ከጨዋታው መጠናቀቅ በኋላ አንቶኒዮ ሩዲገር ሁለት መቋቋም ልንችላቸውን ስህተቶች ነው መስራት የቻልነው እናም ሁለት ጊፍቶችን ሰጥተናቸዋል በሚል ሀሳቡን ሰጥቷል። ከዚያም ባለፈ በሜዳ ላይ የተሻለው ተጫዋች ማን ነበር ብሎ ለቀረበለት ሀሳብ ማኑዌል ኖየር ሲል ሀሳቡ ሰጥቷል። እንግዲህ ማኑዌል ኖየር ትናንት ወደ 9 ያክል ሴቮችን ማድረግ የቻለውና ትናንት ድንቅ ምሽት አሳልፏል። ከዚያም ባለፈ ስለ መልሱ ጨዋታ በተመለከተ አዎ ይቻላል፣ እኛ አሁን ለግማሽ ፍጻሜ ለመድረስ እንደምንችል እናምናለን ሲል ሀሳቡን ሰጥቷል። እንግዲህ በ40 ዓመቱ ማኑዌል ኖየር በቤርናባው ድንቅ ምሽት አሳልፈው የጨዋታው ኮከብ ተብሎ ተመርጧል። አልቫሮ አርቤሎዋ ሪያል ማድሪድ በየትኛውም ስቴዲየም የማሸነፍ አቅም አለው፣ በዚህ ተስፋ አለን ሲል ሀሳብ ሰጥቷል። ከዚያም ባለፈ ለምን ዮናታን ታህ ኪሊያን ምባፔ ላይ የሰራውን ጥፋት ተከትሎ ቀይ ካርድ እንዳልተመዘዘበት አልገባኝም የሚል ሀሳብ ሰጥቷል። ጥፋት ሰርቶ ነበረ በግልጽ ዮናታን ታህ፣ ነገር ግን ዳኛው በዝምታን ያለፉት። እናም ይህንን ጉዳይ ተቃውሞን አሰምቷል። ቪኒሲየስ ጁኒየርም አሁንም የማለፍ እድሉ አለን እናም በዚህም እምነቱ አለን የሚል ሀሳቡ ሰጥቷል። ኦሬሊዮ ቹዋሜኒ የገጠመን በምሽቱ ጨዋታ ላይ ታሪካዊ ግብ ጠባቂ ኖየር መሆኑ ጨዋታውን አክብዶብናል የሚል ሀሳቡ እንደዚሁ ሰጥቷል። ቬሴን ኮምፓኒ ሁሉም በመለበሻ ክፍል ውስጥ በጣም ካልም ሆኖ ነበር የተመለከትኩት፣ ምክንያቱም ቀሪ ቤት ስራ አለብን ሲል ቬሴን ኮምፓኒ እንደዚሁ ሀሳቡን የሰጠበት አጋጣሚ ያለው። እናም ጥሩ የሚባል ስንቅን ይዘው ነው ከስፔን ወደ ጀርመን የሚጓዙት ባየር ሙኒኮች፣ ምክንያቱም በቤርናባው አሸንፈው መመለሳቸው በአሊያንዝ አሬና ምናልባት በጨዋታው እኩል እንኳን ቢወጡ የተሻለ ማሸነፍ
እድልን ይዘው ወደ ጀርመን ይመለሳሉ። እናም ተጠባቂው መርሃ ግብር ደግሞ በቀጣይ ሳምንት ዕለተ ረቡዕ ይደረጋል ባየር ሙኒክ ከሪያል ማድሪድ። ሌላኛው ጨዋታ ፖርቱጋል ላይ ስፖርቲንግ ሊዝበንን ከአርሰናል ያገናኘ ጨዋታ ነበረ። ይህ ጨዋታ በተለይ አርሰናሎች ባለፉት 2 ጨዋታዎች በካራባኦ ካፕ ፍጻሜ በሲቲ ተሸነፈው፣ ከዚያም ደግሞ በኤፍኤ ካፕ በሻምፒዮንሺፕ ቡድን ሳውዛምፕተን ተሸንፈው ከውድድር ተሰናበቱና በመጥፎ የሪትም ላይ የሚገኝ ቡድን ነው አርሰናል። ከዛ ደግሞ ወደ ፖርቱጋል ተጉዞ ባለፉት በርከት ያሉ ጨዋታዎች ላይ በሜዳው ሽንፈት ያልገጠመውን ስፖርቲንግ ሊዝበን የሚገጥሙት። ከዚያም ባለፈ ትልቅ ቡድኖቹ እንደ ፓሪስ ሰን ዠርማ የመሳሰሉ ቡድኖቹ ከዚያም ባለፈ ቦዶ ግሊምትንም ኖርዌይ ላይ ተሸንፎ ካምባክ ወደ ተሰራበት ወደ ምርጡ ስቴዲየማቸው አምርቶ ነበረ ጨዋታውን የሚያደርገውና አርሰናል ሊፈተን እንደሚችል ግልጽ ነው። ምክንያቱም ስፖርቲንግ ሊዝበን በጣም ጠንካራ ቡድን ነው። ትናንት በርከት ያሉ ለውጦችን አድርገው ነው ሚኬል አርቴታ ወደ ሜዳ የገባው። ቪክቶር ዮኬሬሽ፣ ሊያንድሮ ትሮሳርድ፣ ማዱዌኬ ፊት መስመር ላይ ነበሩ። ዴክላን ራይስ፣ ዙሜንዲ እና ኦዴጋርድ አማካይ ክፍሉን መሩት። ከኋላ ክፍል ላይ እንደዚሁ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ፣ ቤን ዋይት እና ሪካርዶ ካራፊዮን ነበር የተጠቀሙ። ሌላኛው ዘንድሮ በጣም የተለየ አቅም እያስመለከተ የሚገኘውን ዳቪድ ራያን ነው ግብ ጠባቂ አድርጎ አስገብቶ የነበረው። ትናንት ጨዋታውን አርሰናል አሸንፏል። 1-0 ነው ማሸነፍ እየቻለው። 91ኛው ደቂቃ ላይ ተቀይሮ ወደ ሜዳ የገባው ካይ ሃቨርትዝ በጥሩ መንገድ በተለይ ጋብሪኤል ማርቲኔሊ በጣም ኢንዲቪጁዋል ብሪሊያንስ ነበር ያስመለከተው በጨዋታው። ያቺ በመጨረሻ ደቂቃ ላይ ድሪብል አደረገ። ከዚያም የኦፍሳይድ ትራፑን የጠበቀበት መንገድ ከዚያም ባለፈ ታይሚንጉም በጣም አስደናቂ ነበርና ለካይ ሃቨርትዝ ጎል መቆጠር የማርቲኔሊ የተለየ ኳስ ማቀበል ጥራትን ነበር ትናንት የተመለከትነው። ካይ ሃቨርትዝም በጥሩ መንገድ ጎል አስቆጥሮ አርሰናሎች እጅግ አስፈላጊውን ጨዋታ አሸንፈው ከሜዳ ወጥቷል። ዴቪድ ራያ የጨዋታው ኮከብ ተብሎ ተመርጧል። ዘንድሮ እንግዲህ አርሰናል ስኬታማ እንግዲህ ዋንጫ የሚያሳካ ከሆነ ዋንጫ ለማሳካቱ በቁርአንነት ከሚቀመጡት እንግዲህ የሜዳ ላይ ጀግኖች መካከል ዴቪድ ራያ ከቀዳሚዎቹ የሚቀመጥ ነው። የሚያስደናቂ ሴቮችን ያደርጋል። በጣም በእያንዳንዱ ጨዋታ ላይ አርሰናል የሚያተርፉ ኳሶችን እያዳነ ከሜዳ ይወጣል። ትናንትም ድንቅ ምሽት አሳልፏል። እንግዲህ አርሰናል ማሸነፉ ተከትሎ በፕሪሚየር ሊጉ 5 ያክል ቡድኖች በቀጣይ ዓመት በአውሮፓ ቻምፒዮንስ ሊግ እንዲሳተፉ ሆኗል። እንግዲህ አርሰናል በዘንድሮ የአውሮፓ ቻምፒዮንስ ሊግ ብቸኛው ያልተሸነፈ ክለብ ሆኖም ቀጥሏል። ከዚህ የሊግ ፌዝ ባለው ሂደት ከዚያም ባለፈ በጥሩ ማለፍም እስካሁን ድረስ አልተሸነፈም እና ይህንን አስቀጥሏል። ዘንድሮ እንግዲህ አርሰናል የመልሱን ጨዋታ አሸንፎ ለግማሽ ፍጻሜ የሚደርስ ከሆነ በታሪኩ ለመጀመሪያ ጊዜ በተከታይ 2 ዓመታት ለግማሽ ፍጻሜ የደረሰበት ዓመትም ይሆናል። አርሰናል ሚኬል አርቴታ ዴቪድ ራያን በተመለከተ እሱ በጣም አስደናቂ እንግዲህ ብቃትን ያስመለከተ የሚል ሀሳቡን እሱ ስላለን ደስተኞች ነን የሚል ሀሳቡን ሰጥቷል። ከዚያም ባለፈ ደግሞ ማክስ ዶማን በአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ ጨዋታዎች ላይ የተሰለፈ በእድሜ ትንሹ ተጫዋች ነው። ላሚን ያማል ነበረ ከዚህ ቀደም። አሁን ላይ ግን ማክስ ዶማን በአውሮፓ ቻምፒዮንስ ሊግ የኖክአውት ስቴጆች ላይ ማለት ነው በእድሜ ትንሹ የተሰለፈ ተጫዋች መሆን የቻለበትን ሂደትን ማስመዝገብ የቻለው እንግዲህ አርሰናል በጣም በሊዝበን ሄደው አሸንፎ መመለሱ በኤምሬትስ የተሻለ ማሸነፍ እድልን ይዞ የተመለሰበት አጋጣሚ ሆኗል። ዛሬም ጨዋታዎች ይደረጋሉ። ፓሪስ ሰን ዠርማ በፓርክ ዲ ፕሪንስ ከሊቨርፑል ጋር ይጫወታሉ። እንግዲህ ሁለቱ ቡድኖች ስናስታውስ ባለፈው ዓመት እንደዚሁ ተገናኝተው አስደናቂ ደርሶ መልስ ጨዋታ ነበር የተመለከትነው። በተለይ የግብ ጠባቂዎችን ብሪሊያንስ ተመልክተን ነበረ። የአሊሰን ቤከርና ከዚያ በኋላ ጂያንሉጂ ዶናሩማ በጣም ድንቅ ምሽት ያሳለፉባቸው በፈርስትና ሰከንድ ሌጎች ላይ ስንመለከት ነበረ። እናም ዘንድሮስ በምን መልከት ያስፈልኩታል የሚል ይጠበቃል። ሉዊስ ኤንሪኬ አንድ ሀሳብ ሰጥቷል። ባለፈው ውድድር ዓመት ፓሪስ ሰን ዠርማ ከሊቨርፑል ሲገናኙ የተሻለ ማሸነፍ ተሰጥቶት የነበረው ሊቨርፑል ነበረ። ነገር ግን እኛ አለፈን። ዘንድሮ ደግሞ ፓሪስ ሰን ዠርማ እንደ ፌቨራይት ተቆጥሯል። ነገር ግን ቻምፒዮንስ ሊግ ለየት ያለ ነው ውድድሩ በሚል ሀሳቡን ሰጥቷል። አሌክሳንደር ኢዛክ እንደዚሁ ወደ ጨዋታ እንደሚመለስ ይጠበቃል። አርነ ስሎት ግን ቋሚ ሆኖ እንደማይጀምር ነው እየገለጹት። መመለሱ ግን በጣም በጎ ዜና ነው ለሊቨርፑል። አሁንም ሲዝናችን በጥሩ መንገድ እንዲጠናቀቅ እንፈልጋለን ሲል ፍሎሪያን ቪርትዝ ሀሳቡን ሰጥቷል። ወደዚህ የመጣሁት በትልቅ ጨዋታዎች ላይ ለመሳተፍ ነው እና ይሄ ደግሞ ታላላቆች ጨዋታዎች መካከል አንደኛው ነው ሲል ፍሎሪያን ቪርትዝ ሀሳቡን ሰጥቷል። ባርሴሎና ከአትሌቲኮ ዲ ማድሪድ ይጫወታሉ። እንደዚሁ ባሳለፍነው ሳምንት መጨረሻ ላይ ተጫውተው ነበረ። እናም ባርሴሎና አሸንፈው የላሊጋ መሪነቱን ያጠናከረበትን ድል እንዳስመዘገበ ይታወቃል። ጆዋ ካንሴሎ ሃንሲ ፍሊክን በተመለከተ እሱ በጣም ጥሩ ሰው ነው፣ ከየትኛውም ተጫዋች ጋር በጣም ክሎዝ ነው የሚል ሀሳቡን ሰጥቷል። ከዚያም ባለፈ የወደፊት ቆይታውን በተመለከተ በዚሁ በባርሴሎና መቆየት ፍላጎት እንዳለው ጠቅሷል። ባርሴሎናን በተለያዩ ውድድሮች ላይ ዋንጫዎች እንዲያሳካ መርዳት ፈልጋለሁ ሲል ጆዋ ካንሴሎ እንደዚሁ ሀሳቡን ተናግሯል። ላሚን ያማልን በተመለከተ ዓለማችን ላይ
ከሚገኙ ምርጥ 3 ባልተሰጠው ተጫዋች መካከል አንደኛው ነው ላሚን ያማል በሚል ሐሳቡን ነው የሰጠው። ጋቪን በተመለከተ እርሱ የቡድኑ ነፍስ ነው ሲል ሐሳቡን ሰጥቷል። በየትኛው መንገድ ራሱን ያለስት ለቡድኑ የሚሰጥ ተጫዋች ነው ጋቪ ሲል ለተጫዋች ያለውን አክብሮት ተናግሯል ጆዋ ካንሴሎ። እናም ዛሬ ባርሰሎና ከአትሌቲኮ ዲ ማድሪድ የሚጠበቀው የጨዋታ መርሃ ግብር ይደረጋል በካምፕ ኑ። እናም ሁለቱም ጨዋታዎች ምሽት 4 ሰዓት ላይ ነው የሚደረጉት። ፓሪስ ሰን ጀርማ ከሊቨርፑል እንደዚሁ ደግሞ ባርሰሎና ከአትሌቲኮ ዲ ማድሪድ ጨዋታዎቹ በእጅጉ ተጠባቂ ሆነው ይቀጥላሉ። የዕለቱ ቆይታችን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፍ ያለውኝ ብሩህ ጊዜን ተመኘ።